ድሬቲዩ ሚዲያ በዛሬው የማለዳ የዜና ወጃው ዶክተር መረራ ጉዲና በአስቸኳይ እንዲለቀቁ የዩናይትድ ስቴትስ ምክር ቤት አንጋፋ አባል ጠየቁ። ጠቅላይ ሚኒስትር ኃይለማርያም ከተባበሩት አረብ ኤሚሬትስ የጦር ኃይሎች አዛዥ ጋር ተወያዩ። የኢንተርኔት አገልግሎት እንደገና መጀመሩ ቢነገርም አሁንም የማህበራዊ መገናኛ ዘዴዎች ዝግ መሆናቸው ተገለጸ። ፍርድ ቤቱ እነ ሀብታሙ አያሌውን ከክስ ነፃ አደረጋቸው። ኢትዮጵያ ተዘርፈው የተወሰዱባት ታሪካዊ ቅርሶች እንዲመለሱላት የዓለም ማህበረሰብ ግፊት እንዲያደርግ ጠየቀች። በልደታ ኮንዶሚኒየም ጭፈራ ቤቶች ነዋሪዎች ተማረዋል ተባለ። የሚሉትን አበይት ወሬዎች የሚያስቃኘን ይሆናል። በቅድሚያ በዩናይትድ ስቴትስ ምክር ቤት የውጭ ጉዳዮች ንዑስ ኮሚቴ አንጋፋ አባል ሴናተር ቢን ካርዲን ናቸው። በቅርቡ አዲስ አበባ ላይ የታሰሩት የተቃዋሚ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲናና ሌሎች በእስር ላይ የሚገኙ የፖለቲካ መሪዎችና ጋዜጠኞች እንዲለቀቁ የጠየቁበትን ጋዜጣዊ መግለጫ ያወጡት የምክር ቤት አባሉ አክለውም የኢትዮጵያ መንግስት በእስር ላይ የሚገኙ ጋዜጠኞችን፣ የተቃዋሚ ፓርቲ አባላትንና የሲቪል ማህበረሰብ ታጋዮችንም እንዲፈታ የፖለቲካ ምህዳሩን ለማስፋት የሚያስችሉ ተጨባጭ እርምጃዎችን እንዲወስድና እንዲሁም በማህበራዊ መገናኛ ብዙሃን አገልግሎትና አቅርቦቶች ላይ የጣለውን ማዕቀብ እንዲያነሳ ሲሉ ጠይቀዋል። የአውሮፓ ህብረት ፓርላማ በጠራውና በኢትዮጵያ የፖለቲካ ቀውስ ላይ ትኩረት ያደረገ ስነ ስርዓት የምስክርነት ቃል ከሰጡ በኋላ ባለፈው ሳምንት ወደ አገራቸው ሲመለሱ መታሰራቸውን የገለጸው የሴናተር ካርዲን ጋዜጣዊ መግለጫ የዶክተር መረራ ጉዲና እስር በኢትዮጵያ መንግስት ላይ የሰላ ትችት የሚሰነዝሩ የፖለቲካ ተቃዋሚ በመሆናቸው ብቻ ነው። በመሆኑም በአስቸኳይ መለቀቅ አለባቸው ብለዋል ሲል የአሜሪካ ድምፅ ትላንት ማምሻውን ዘግቧል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከተባበሩት አረብ ኤሚሬትስ ምክትል የጦር ኃይሎች አዛዥ ጋር ተገናኝተው መወያየታቸውን ምንጮች ገልጸዋል። ጠቅላይ ሚኒስትሩ ከምክትል የጦር ኃይሎች አዛዥ ልዑል አልጋወራሽ ሼክ ሞሐመድ ዛይድ ቢን ሱልጣን አልናሃያን ጋር የተወያዩት የተባበሩት አረብ ኤሚሬትስ ከሳውዲ አረቢያ ጋር በመሆን በኤርትራ የከፈተቻቸው የአየር ኃይልና የባህር ኃይል የጦር ሰፈሮች በኢትዮጵያ ብሔራዊ ደህንነት ላይ የደቀኑትን ስጋት በተመለከተ መሆኑ ምንጮች አክለዋል። ጠቅላይ ሚኒስትር ኃይለማርያም ከፍተኛ የመንግስት ባለስልጣናትን በማካተት በዋናነት ወደ ተባበሩት አረብ ኤሚሬትስ ያመሩት በአገሪቱ በተዘጋጀው ባህላዊ ቅርሶች ጥበቃን የተመለከተ ዓለም አቀፍ ጉባኤ ለመሳተፍ መሆኑ ታውቋል። ጠቅላይ ሚኒስትሩ ከአልጋ ወራሽና ምክትል የጦር ኃይሎች አዛዡ ጋር የተወያዩት ከዋናው ጉባኤ ጎን ለጎን መሆኑም ታውቋል። ከጠቅላይ ሚኒስትሩ ጋር ከተካተቱት ባለስልጣናት መካከል የትራንስፖርት ሚኒስትሩ አቶ አህመድ ሸዴ ይገኙበታል። ጠቅላይ ሚኒስትር ኃይለማርያም የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳን ያካተተ ልዑካን ቡድን በመምራት ከሳምንት በፊት ሳውዲ አረቢያ ተገኝተው በተመሳሳይ ጉዳይ ላይ እንደተወያዩ መዘገባችን ይታወሳል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኤርትራ ላይ የጣለውን የመሳሪያ ማዕቀብ የሚከታተለው አጣሪ ቡድን ከሁለት ሳምንት በፊት ባወጣው ሪፖርት የሳውዲ አረቢያና የተባበሩት አረብ ኤሚሬትስ በኤርትራ እያደረጉት ያለው ወታደራዊ እንቅስቃሴ የኤርትራን የጦር ኃይል አቅም ሊያጠናክር እንደሚችል ስጋቱን ገልጾ ነበር። ጄንስ የተባለውና በወታደራዊ አቪዬሽን ስለላ የሚታወቀው ተቋም ባለፈው ሳምንት ባወጣው ሪፖርት የተባበሩት አረብ ኤሚሬትስ ለብቻዋ በኤርትራ 9 ተዋጊ ጀቶችንና 4 ሄሊኮፕተሮችን ማሰማራቷን በሳተላይት ምስል ማረጋገጡን አስታውቋል ሲል ሪፖርተር ጋዜጣ ዘግቧል። እንደገና የኢንተርኔት አገልግሎት እንደገና መጀመሩ ቢነገርም አሁንም የማህበራዊ መገናኛ ዘዴዎች ዝግ መሆናቸው ተገልጿል። የኢትዮጵያ መንግስት የአስቸኳይ ጊዜ አዋጅን ካወጀ ከ2 ወር በፊት ጀምሮ በእጅ ስልክ የቀጥታ የኢንተርኔት አገልግሎት ወይም ሞባይል ዳታን ዘግቶ እንደነበረ ዘገባዎች ያመለክታሉ። መንግስት ይህንን አገልግሎት ባለፈው አርብ መልሶ ከፍቶታል። እንደ ዘገባዎቹ ከሆነ ግን አሁንም የማህበራዊ መገናኛ ዘዴዎች ማለትም የዋትሳፕ፣ የቫይበር፣ የፌስቡክና ኢንስታግራም አገልግሎት እንደተዘጉ ይገኛሉ። መንግስት ለዚሁ እርምጃው በኦሮሚያና በአማራ ክልል ተከስቶ የነበረውን ተቃውሞ ለማርገብ መሆኑን እንደ ምክንያት መጥቀሱ ይታወሳል። በተለያዩ የኦሮሚያና የአማራ ክልል ነዋሪዎች በአካባቢዎች አሁን ያለው የኢንተርኔት አገልግሎት ምን እንደሚመስል ጠይቀናቸዋል። ብዙዎቹ ስማቸውና ያሉበት ቦታ እንዲጠቀስ ባይፈልጉም አስተያየት ለመስጠት ዝግጁ ነበሩ። አንዱ የአማራ ክልል ነዋሪ ባለፈው አርብ ኢንተርኔት መከፈቱን ቢያረጋግጡም እሳቸው
ፒስፎን በተሰኘ የጸረ ሳንሱር አፕሊኬሽን እንደሚጠቀሙ ተናግረዋል። ሌላው የምዕራብ ሐረርጌ የቆቦ ነዋሪ መምህር ኢንተርኔት ላለፉት 2 ወራት መዘጋት በሙያቸው ላይ ተጽዕኖ እንደፈጠረባቸው ገልጸዋል። ኢንተርኔት መልሶ ተከፈተ ቢባልም አገልግሎቱ በትክክል ይሰራል ማለት አይደለም ይላሉ። እኔ በፌስቡክ ነው የምጠቀመው። ባለፉት ጊዜያት ሙሉ በሙሉ አልነበረም። ትላንት ነበረ። እኔ ያለሁበት ቦታ ግን አሁንም አይሰራም። የአባት ስማቸውን ለመጥቀስ ያልፈለጉ አቶ አብዲ የተባሉ የአዲስ አበባ ነዋሪ ደግሞ የኢንተርኔት አገልግሎት በከፊል ተከፈተ ቢባልም አዝጋሚ መሆኑን ነው ያስታወቁት። የአዳማው ነዋሪ ደግሞ የኢንተርኔት አገልግሎትን ላለፉት ወራቶች በፒስፎን ሲጠቀሙ እንደነበሩ ተናግረው በወቅቱ ከድሮው የተለወጠ ነገር እንዳላዩ አስረድተዋል። መልሶ ተከፈተ የተባለበት አካባቢ በግልጽ አይታወቅም ይላሉ። በዚሁ ጉዳይ ላይ ከኢትዮጵያ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት መረጃ ለማግኘት ብንሞክርም አልተሳካልንም። መቀመጫውን በዋሽንግተን ዲሲ ያደረገው የአሜሪካውያኑ የብሩክሊን ተቋም ከጥቂት ጊዜ በፊት ያወጣው ጥናት እንዳሳየው የኢትዮጵያ መንግስት ኢንተርኔት በመዝጋቱ ወደ $9 ሚሊዮን አጥቷል ሲል ዶቼ ቬሌ ትላንት ማምሻውን ዘግቧል። በከፍተኛ ፍርድ ቤት ከቀረበባቸው የሽብር ክስ በነጻ ከተሰናበቱ በኋላ አቃቤ ሕግ ይግባኝ ከጠየቀባቸው የተቃዋሚ ፓርቲ አመራሮች መካከል ሀብታሙ አያሌውን ጨምሮ 3ቱ በነጻ የተሰናበቱ ሲሆን 2ቱ ተከላከሉ ተብለዋል። የአንድነት ፓርቲ የቀድሞ አመራር አቶ ሀብታሙ አያሌው በከፍተኛ ሕመም እየተሰቃዩ መሆኑን በመግለጽ የተጣለባቸው የጉዞ እገዳ ተነስቶ ወደ ውጭ አገር ሄደው እንዲታከሙ በተደጋጋሚ ሲጠይቁ የነበረ ቢሆንም አዎንታዊ ምላሽ ሳያገኙ ቀርተዋል። የጠቅላይ ፍርድ ቤት ሰበር ሰሚ ችሎት ከትናንት በስቲያ በሰጠው ብይን አቶ ሀብታሙ የተጣለባቸው እገዳ መነሳቱንና ከቀረበባቸው ክስም ነፃ መሆናቸውን አስታውቋል። ይግባኝ ተጠይቆባቸው ከነበሩ የተቃዋሚ አመራሮች መካከል የሰማያዊ ፓርቲ ሊቀመንበር አቶ የሺዋስ አሰፋን ጨምሮ የፓርቲ አባል ያልሆኑት አቶ አብርሃም ሰለሞን ጠቅላይ ፍርድ ቤቱ በነፃ ያሰናበታቸው ሲሆን የአረና አመራር አባሉና የመቀሌ ዩኒቨርሲቲ መምህሩ አብርሃ ደስታ እንዲሁም የቀድሞ የአንድነት ድርጅት ጉዳይ ምክትል ኃላፊ የነበሩትና በቅርቡ በኮማንድ ፖስት በቁጥጥር ስር ውለው በእስር ላይ የሚገኙት አቶ ዳንኤል ሽበሺ የቀረበባቸውን የሽብር ክስ መከላከል ያስፈልጋቸዋል ተብለዋል። በፍርድ ቤቱ ውሳኔ ላይ ማብራሪያ የጠየቅናቸው የተከሳሾቹ የሕግ አማካሪና ጠበቃ አመሃ መኮንን ተከላከሉ የተባሉት አቶ አብርሃ ደስታና አቶ ዳንኤል ሽበሺ ጉዳያቸው ቀድሞ ወደ ነበረው የከፍተኛ ፍርድ ቤት እንዲመለስ ጠቁመው በቀረ ባቸው ክስ ላይ መከላከያ ማስረጃ በማቅረብ ክርክራቸውን እንደሚቀጥሉ አስረድተዋል። የጸረ ሽብር አዋጁ በማንኛውም ሁኔታ የዋስ መብት እንደማይፈቅድ የገለጹት አቶ አማሃ የተለየ ነገር ካልተፈጠረ በስተቀር ተከላከሉ የተባሉ በድጋሚ በእስር ላይ ሆነው ጉዳያቸውን ሊከታተሉ እንደሚችሉ አስታውቀዋል። ከዚህ በኋላ አቃቤ ሕግ ወደ ከፍተኛ ፍርድ ቤት በመሄድ ተዘግቶ የነበረውን መዝገብ በድጋሚ እንደሚያንቀሳቅስና መጥሪያ ሲደርሳቸው ፍርድ ቤት እንደሚቀርቡ አቶ አማሃ አብራርተዋል። በህመም ላይ የሚገኙት አቶ ሀብታሙ አያሌው ከዚህ በኋላ ምንም አይነት የጉዞ እገዳ እንደሌለባቸውና ወደ ውጭ ሀገር ሄደው መታከም እንደሚችሉ ታውቋል። የዘገባው ምንጭ አዲስ አድማስ ጋዜጣ ነው። ኢትዮጵያ በውጭ ወራሪዎች ተዘርፈው የተወሰዱባት ታሪካዊ ቅርሶች እንዲመለሱላት የዓለም ማህበረሰብ ግፊት እንዲያደርግ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጠይቀዋል። በአቡዳቢ ዓለም አቀፍ የታሪካዊ ቅርስ ጉባኤ የተካፈሉት ጠቅላይ ሚኒስትር ኃይለማርያም እንዳሉት የተዘረፉ ቅርሶችን የማስመለስ ሂደቱ የዘገየ ነው። ጠቅላይ ሚኒስትሩ በቆይታቸው ከአቡዳቢ ልዑል ሼህ መሐመድ ቢን ዛይድ አልናሃያን ጋርም ምክክር አካሂደዋል። ኢትዮጵያ የበርካታ ታሪካዊ ቅርሶች ባለቤት እንደመሆኗ መጠን በውጭ ወረራ ዘመን አሁን ደግሞ በሕገወጥ የቅርስ አዘዋዋሪዎች ምክንያት የዘረፋው ሰለባ ሆናለች ብለዋል። በዚህም የበዙና ውድ የሆኑ ጥንታዊ ድርሳናትና ሃይማኖታዊ ቅርሶች እንዲሁም በቁፋሮ የተገኙ ቅሪቶች አገሪቷ ማጣቷን ገልጸዋል። በሕገወጥ መንገድ ከአገሪቷ ከተወሰዱ ጥንታዊ ድርሳናት መካከል ሃይማኖታዊ መጻሕፍት፣ የመድኃኒት፣ የሥነ ከዋክብት፣ የቀን መቁጠሪያ፣ የፍልስፍና፣ የሕግና የአስተዳደር መጻሕፍት በማሳያነት አንስተዋል። እንደ አውሮፓውያን አቆጣጠር በ1868 እንግሊዛውያን ተጓዦችና በ1935 የጣሊያን ወረራ ደግሞ የኢትዮጵያ ቅርሶች በብዛት የተዘረፉባቸው ዘመናት እንደሆኑ ጠቅላይ ሚኒስትሩ ተናግረዋል። በአሁኑ ጊዜ ከ3500 በላይ ታሪካዊ ድርሳናት በአውሮፓና በአሜሪካ እንደሚገኙ ይታመናል ብለዋል።
የቅርስ ዘረፋና ህገወጥ ዝውውር እንደ ኢትዮጵያ ላሉ ታዳጊ ሀገራት ችግር መሆኑንም ጠቅላይ ሚኒስትር ኃይለማርያም ገልጸዋል። ከዚህ በላይ የከፋ አደጋ የሚሆነው ግን ባህልን የማጥፋት አካል የሆነው ቅርሶችን ሆን ተብሎ የማውደም የአሸባሪዎች ተግባር ነው ብለዋል። የዓለምን ባህል ለማጥፋት ሆን ተብሎ የሚፈጸመው ድርጊት ኢትዮጵያን እንደሚያሳስባት ነው የተናገሩት። እንደ አይኤስ እና አልቃይዳ ያሉ አሸባሪ ቡድኖች ህብረተሰቡ ባህልና ወጉን እንዲተው በማስገደድ ባህልን የማጥፋት ድርጊት እንደሚፈጽሙ ጠቅሰዋል። በሶሪያ በኢራቅና በአፍጋኒስታን የተፈጸመው ጥንታዊ ቅርሶችን የማጥፋት ድርጊት የዚሁ ማሳያ ተደርጎ የሚወሰድ ነው ብለዋል። ታሪካዊ ቅርሶችን ከህገወጥ አዘዋዋሪዎች፣ ከታጠቁ ኃይሎችና ከአሸባሪዎች ጥቃት ለመከላከል የጋራ ትብብር እንደሚያስፈልግ ጠቅላይ ሚኒስትሩ ገልጸዋል። በአቡዳቢ የተካሄደው ዓለም አቀፍ የታሪካዊ ቅርሶች ጥበቃ ጉባኤ በቅርሶች ላይ የሚፈጸመውን ጥቃት ለማስቆም የጋራ ትብብር ማጠናከር በሚቻልባቸው ጉዳዮች ዙሪያ የመከረ ነው። ጉባኤው ሲጠናቀቅም የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በወታደራዊ ግጭቶች ወቅት ቅርሶችን ከጥቃት እንዲከላከል የሚደግፍ የአቡዳቢ ውሳኔ ያስተላልፋል ተብሎ ይጠበቃል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሁለቱን ሀገራት ግንኙነት ማስፋፋት በሚያስችሉ ጉዳዮች ላይ ከአቡዳቢ ልዑል ሼክ መሐመድ ቢን ዛይድ አልናህያን ጋር ምክክር አካሂደዋል። በሚኒስትር ዴኤታ ማዕረግ የጠቅላይ ሚኒስትሩ ልዩ ረዳት አቶ እውነቱ ብላታ ለኢዜአ እንደገለጹት ውይይቱ በሁለቱ ሀገራት መካከል ንግድና ኢንቨስትመንት እንዲሁም ቱሪዝምን ለጋራ ተጠቃሚነት ማጠናከር በሚያስችል ነጥቦች ያተኮረ ነው። በተጨማሪም ሁለቱ ሀገራት በምስራቅ አፍሪካ ሰላምና መረጋጋት ማስፈን በሚቻልበት ዙሪያ የመከሩ ሲሆን በቀጠናው ዘላቂ ሰላም ለማምጣት የአገራቱን ሚና ማጎልበት እንደሚያስፈልግም በውይይታቸው ወቅት አንስተዋል ሲል ኢዜአ ዘግቧል። በመጨረሻም በልደታ ክፍለ ከተማ ወረዳ 8 ልደታ ኮንዶሚኒየም ላይ የሚገኙ ነዋሪዎች በየመኖሪያ ሕንጻቸው ስር በተከፈቱ መጠጥ ቤቶችና ጭፈራ ቤቶች ሁካታ ሳቢያ ሰላም ማጣታቸውን ለአዲስ አድማስ ጋዜጣ ገልጸዋል። አካባቢው ወደፊት የዝሙት የዳንኪራና የሴተኛ አዳሪነት መናኸሪያ እንዳይሆን እንሰጋለን ብለዋል ነዋሪዎቹ። እስከ ሌሊቱ 8 ሰዓትና 9 ሰዓት ድረስ ከጭፈራ ቤቶቹ የሚወጣው ሁካታ የኮንዶሚኒየሙ ነዋሪዎችን በተለይ ሕፃናት ልጆቻቸውን በከፍተኛ ሁኔታ እንደሚረብሽ ነዋሪዎቹ ተናግረዋል። በኮንዶሚኒየሙ የተለያዩ ብሎኮች ስር የተከፈቱ ጭፈራ ቤቶች ሰላማዊ ሕይወትን ከማናጋታቸው በተጨማሪ ለሕፃናት ልጆች አስተዳደግ ፈተና እየሆኑ መሄዳቸውን ነዋሪዎቹ ለአዲስ አድማስ ገልጸዋል። የ6 ልጆች እናት መሆናቸውን የተናገሩት አንዲት የኮንዶሚኒየሙ ነዋሪ በዚህ ሁኔታ ልጆቻቸውን በጥሩ ስነ ምግባር አንጸው ለማሳደግ እንደማይችሉ ጠቁመው ወደፊት ነዋሪው በምሬት እየለቀቀ ፎቆቹ ወደ አልቤርጎነት መቀየራቸው አይቀርም ሲሉ ስጋታቸውን ገልጸዋል። ሌላው የአካባቢው ነዋሪ አዛውንት ሲናገሩ ቀን በአድካሚ ስራ ላይ ውዬ ምሽቱን ለማረፍ ወደ ቤት ስመለስ ሌላ ድካም ይጠብቀኛል። የሙዚቃው ጩኸት፣ ጭፈራና ዳንኪራው ሰላሜን ይነፍገኛል ይላሉ። ሁኔታው በዚህ ከቀጠለ ስፍራው ከመኖሪያ ቦታነት ይልቅ የቀለጠ መንደር ይሆናል ብለዋል። በመሽታና ጭፈራ ቤቶቹ ክፉኛ መረበሻቸውን የገለጹት የኮንዶሚኒየሙ ነዋሪዎች ጉዳዩን ለወረዳ 8 ስራ አስፈጻሚና ለክፍለ ከተማው ኃላፊዎች በተደጋጋሚ ማመልከታቸውንና ኃላፊዎቹ መጥተው ማስጠንቀቂያ ሲሰጧቸው ለአንድ 2 ቀናት ሁኔታው ተስተካክሎ ወዲያው ወደ ነበረበት እንደሚመለስ በምሬት ተናግረዋል። የልደታ ክፍለ ከተማ አካባቢ ጥበቃ ጽሕፈት ቤት ኃላፊ አቶ ገብረ ማርያም ወልዳ አረጋይ ችግሩ መኖሩን እንደሚያውቁ ገልጸው በአካባቢው ከፍተኛ የድምፅ መጠን ከሚጠቀሙ 7 ድርጅቶች መካከል በ3ቱ ላይ ዴሲቤል በተሰኘ የድምፅ መለኪያ መሳሪያ ድምፁ ተለክቶ ከተገቢው በላይ መሆኑ መረጋገጡን ተናግረዋል። ከዚህ ቀደም አንዱ ድርጅት እንዲዘጋ ከወሰንም በኋላ ከጥፋቴ እማራለሁ አስተካክላለሁ ብሎ ይቅርታ ስለጠየቀ ምህረት ተደርጎለት ነበር ብለዋል። በቀሩት ድርጅቶች ላይ ልኬቱን አካሂደን እርምጃ እንወስዳለን ያሉት ኃላፊው የድምፅ ብክለት ብቻ ሳይሆን ማህበራዊ ሴትን የሚፈታተኑ አስነዋሪ ድርጊቶች እንደሚካሄዱ መስማታቸውን ገልጸዋል። ከወረዳው ስራ አስፈጻሚና ከንግድ ጽሕፈት ቤት ጋር በመመካከር ዘላቂ እርምጃ ለመውሰድና በማህበረሰቡ ላይ የአስተሳሰብ ለውጥ ለማምጣት በዝግጅት ላይ ነን ሲሉ ኃላፊው ተናግረዋል። ብዙ ነዋሪዎች ባሉበትና ለመኖሪያነት በተከለሉ ቦታዎች ላይ ለጭፈራ ቤቶች የንግድ ፍቃድ መስጠት አግባብ ነው ወይ ተብለው የተጠየቁት የወረዳው የንግድ ጽሕፈት ቤት መጀመሪያ ፍቃድ ሲጠይቁ ለካፌ፣ ለምግብ ቤት፣ ለግሮሰሪና ለመሳሰሉት እያሉ ስለሚወስዱ ነው እንጂ
እንጂ ለጭፈራ ቤት ፍቃድ አይሰጥም ብለዋል። ቤቶቹ ቀን ቀን በምግብ ቤትነትና በካፌነት አገልግሎት ሲሰጡ ቆይተው ማታ ወደ ጭፈራ ቤትነት የሚቀይሩበት አሰራር እንዳለ ጠቁመው በዚህ መልኩ ሲሰራ በነበረ አንድ ድርጅት ላይ የወረዳው ስራ አስፈጻሚ እርምጃ ወስዶበታል ብለዋል። የዘገባው ምንጭ አዲስ አድማስ ጋዜጣ ነው። የድሬ ቲዩብ የማለዳ ወሬዎች እኒ ነበሩ። መልካም ቀን ይሁንላችሁ።